እንደምን ሰነበታችሁ ውድ አድማጮቻችን ተመልካቾቻችን። ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ የሰንበት ትምህርት የውይይት ክፍለ ጊዜያችን ነው። በዚህ 3 ወር ስናጠና የነበረው ፍንጮች፣ ምስሎች፣ ምሳሌዎች በመጽሐፍ ቅዱስ የሚገኙ ከብሉይ ኪዳን ከአዲስ ኪዳን የትንቢትን ለማጥናት የሚረዱን የምናገኛቸው እነዚህን ሐሳቦች ነበር ስናጠና የነበረው። እንዴት ትንቢትን ማጥናት እንዳለብን መጽሐፍ ቅዱስ እንዴት የተያያዘና ታሪኩን ከስሩ ይዘን መተን ማንበብና ማስተዋል እንዳለብን ነበር ስናጠና የነበረው። ዛሬ ይህንን ጥናታችንን የመጨረሻ ክፍለ ጊዜያችን ይሆናል። የዛሬው ደግሞ የመጨረሻው ጊዜያት ምስሎች በሚል እናጠናለን። ዛሬ የምናነሳው አንድ ነቢይ አለ፣ በብሉይ ኪዳን የሚገኝ ዮናስ ይባላል። ከሱ ላይ ተመስርተን የመጨረሻው ጊዜ ክስተት ወይም ታሪክ እንዴት የዚች ምድር እንደሚፈጸም ከዚያ የምናገኘው አመላካች ሐሳቦችን እናገኛለን፣ እናጠናለን ማለት ነው። ጸሎት አድርገን እንጀምራለን። ከመጸለያችን በፊት የዋናውን ጥቅስ ከዮናስ ምዕራፍ 1 ቁጥር 9 የተወሰደውን አነብና ወንድማችን ያዕቆብ የመጀመሪያውን ጸሎት ያደርግልናል። ዋናው ጥቅስ የተወሰደው ዮናስ ምዕራፍ 1 ቁጥር 9 እርሱም እኔ ዕብራዊ ነኝ፣ የብስንና ባህርን የፈጠረውን የሰማይ አምላክ እግዚአብሔርን አመልካለሁ አለ። እንጸልይ። ሰማይና ምድርን በቃል የፈጠርክ ታማኝ የሆንክ ዘላለማዊ አባታችን እናመሰግናለን። መልካም አባት ስለሆንክ በቃል ውስጥ ደግሞ ለሕይወታችን የሚያስፈልገውን ነገር ሁሉ ስላስቀመጥክልን እናመሰግናለን። ዛሬም ቃልን ስንከፍት ስናጠና ሳለ በተለየ ሁኔታ በዚህ በመጨረሻው ዘመን ላለን ሰዎች የሚያስፈልገን ነገር ለእያንዳንዳችን ለልባችን እንድትናገረን ጊዜውን ዘመኑን መዋጀት እንድንችል ያለንበትን ዘመን ማወቅ ማስተዋል እንድንችል ደግሞም የበለጠ ወደ አንተ መቅረብ እንድንችልና የአንተን ፈቃድ ማስተዋል እንድንችል እንድታግዘን እንለምንሃለን። በውይይቱ ሁሉ በመካከላችን ተገኝተህ አስተምረን፣ ምራን። በተለያየ መንገድም ደግሞ ይህንን የሚያደምጡትን የሚያዩትን መንፈስ ቅዱስ ለልባቸው እንዲያስተምራቸው እንዲናገራቸው እንለምንሃለን። በክርስቶስ ኢየሱስ ስም አሜን። እንግዲህ እንዳነሳሁት በዮናስ ታሪክ ላይ ተመስርተን የመጨረሻው ጊዜ ከዮናስ ታሪክ ደግሞ ምን አይነት የመተርጎሚያ ሐሳቦች እናገኛለን የሚለውን እናነሳለን። ስለዚህ መጀመሪያ ባጭሩ የዮናስ ታሪክ እስቲ ንገሩኝ ባጭሩ። ዮናስ እንግዲህ የሕያው አምላክ ነቢይ እንደሆነ የዮናስ መጽሐፍ ላይ ገና ሲጀምር እንመለከታለን። ወደ ዮናስም እግዚአብሔር አንድ መልእክት ሲነግረው እንመለከታለን እና የነነዌ ሕዝቦች በነነዌ ይኖሩ የነበሩ አሦራውያን ክፋታቸው በእግዚአብሔር ፊት በጣም እጅግ ክፉ እንደሆነ እንደበዛም ሄዶ በዚያች ከተማም ደግሞ ስብከትን እንዲሰብክላቸው ለዮናስ እግዚአብሔር ይነግሯልና ዮናስ እንግዲህ ከእግዚአብሔር የመጣለት ይሄ መልእክት ልቡን እንዳላስደሰተው እንመለከታለን። ከዚያም በኋላ ተነስቶ ሂድ ወደ ተባለው ሳይሆን እንዲያውም በተቃራኒ ወደ ተርሴስ ለመሄድ መርከብን ሲሳፈር እንመለከታለን እና በመርከቡ ላይም እያለ ከባድ አውሎ ነፋስ ይነሳል። በዚህ መርከብ ላይ ያሉ ሰዎች ይህንን መርከብ ለማዳን ከዚህ ወዲህ ሲሯሯጡ፣ ዮናስ ግን ተኝቶ እንደነበረ መመልከት እንችላለን። በኋላ ላይም እንደቀሰቀሱትና ያለውን ማዕበልም ሲመለከት ያው በአጭሩ በሱ ጥፋት ምክንያት ይሄ ማዕበል እንደተነሳባቸው ሲሰሩ የነበሩትን ዕቃቸውንም ሲጥሉ የነበሩትም መርከቢቷ እንድትቀል ያ ሁሉ ምንም ጥቅም እንደሌለው ቅድም የሚያነበብነውም ታሪክ የሕያው የሆነውን አምላክ ሰማይንና ምድርን የፈጠረው አምላክ እሱ እንደሚያመልክና እሱም እየኮበለለ እንደነበረ ይህም ጥፋት በእነሱ ላይ መጣው በሱ ምክንያት እንደሆነ ነግሯቸው ወደ ውሃው እንደሚጣል እንመለከታለን። ከዚያም በኋላ ውሃ ውስጥም ትልቅ አሳ ነባሪን እግዚአብሔር እንዳዘጋጀ ከዚያም በሱ ውስጥ እንደተዋጠ 3 ቀንና 3 ሌሊት በዚያ ውስጥ እንደሆነና ዮናስም ተመልሶ ወደ እግዚአብሔር ልመናን እንዳቀረበና የሰማይ አምላክም ይህን የዮናስን ልመና ሰምቶ እንዳተረፈው እንመለከታለን። ከዚያም በኋላ
ተመሳሳይ መልእክት እግዚአብሔር ለዮናስ እንደገና በሁለተኛ ለነነዌ ሄዶ እንዲያስጠነቅቃቸው የእግዚአብሔር መልእክት ይመጣለታል። አሁን ምንም ማድረግ ስላልቻለ ልቡም ደስተኛ ባይሆንም ሄዶ ዮናስ በነነዌ ህዝብ ላይ ከ40 ቀን በኋላ ትልቅ ጥፋት በከተማይቱ እንደምትመጣ ከተማይቱም እንደምትገለባበት ይሰብክላቸዋልና በጣም በሚያስገርም ሁኔታ ሙሉ ህዝቡ የተሰበከላቸውን ስብከት ተቀብለው ሙሉ ለሙሉ ሐሳባቸውንም ቀይረው ወደ እግዚአብሔር ልመናቸውን ያቀርባሉ፣ ንስሐም ይገባሉ። የተባለውም ትገለጥባበታለች እንደተባለውም ሳትገለባበት ትቀራለችና በኋላ ላይ ዮናስ ይህንን ከተመለከተ በኋላ የሚያስገርም ምስክርነትም እንበለው ለእግዚአብሔር ሲጸልይ እንመለከታለን። እሱ ልቡ ደስተኛም ስላልነበረ ያ የተባለውን ጥፋት ስላልመጣ እግዚአብሔር አንተ መሐሪና ይቅር ባይ አምላክ እንደሆንክን ያውቅ ነበረ መጀመሪያውኑም ስትልከኝና ይህንን ለምን አደረክ ብሎ ለእግዚአብሔር ጩኸቱን ሲያሰማ እንመለከታለን። በኋላ ላይም እግዚአብሔር ትምህርትን እንዳስተማረው ዮናስን እሱ የፈጠረውን ፍጥረት እንዴት እንደሚወድ ከዚያም በኋላ ንስሐም ጠይቀው ደርሱ ሲመለሱ እንዴት አላድናቸውም ብሎ የራሱንም ባህሪ በለጠ ለዮናስ ሲነግረው እንመለከታለን በዮናስ መጽሐፍ ላይ። የሚያስገርመው እንግዲህ ዮናስ የነበረበትን ጊዜም ስናጠና እስራኤልም የእስራኤል ህዝብም ከእግዚአብሔር ርቀው ለእግዚአብሔር ታማኝነታቸውን አጉድለው የነበሩበት ጊዜ ነውና ከእግዚአብሔር ርቀው እግዚአብሔርን እያሳዘኑ ኢዮርብዓም የሚባል ንጉስ የነበረበት በቃ መጥፎ ነገር ያደረጉ የነበሩበት ጊዜ ነበርና በዛ ጊዜ ነው እንግዲህ እግዚአብሔር ዮናስን ወደ አህዛብ እንግዲህ ነነዌ ማለት የአሶሪያ ከተማ ነው ወደዛ አህዛብ ከተማ ሄደ ንስሐ ይገቡ ዘንድ ንገራቸው ስበክ አስተምር ብሎ የተናገረው እግዚአብሔርና ይገርማል። ምክንያቱም እግዚአብሔር ለሁሉም ህዝብ ለሁሉም ሰው የሚያስብ የሚራራ አምላክ እንደሆነም ያሳየናል። የራሱ ህዝብ የእግዚአብሔር ህዝብ የሚባሉት አሉ እነሱ በክህደት መንገድ ነበሩ ስቲል ግን እነሱም እንደዛ ሆነው የሚመለሱ ደግሞ እነዛ ሰዎች ወደ ንስሐ መምጣት እምቢ ያሉ ነበር እየተነገራቸውም ወደ ንስሐ እየመጡ አልነበሩም የራሱ ህዝቦች። ነገር ግን ከአሕዛብ ውስጥ ደግሞ ወደ ንስሐ ሊመጡ የሚችሉ ወደ እግዚአብሔር ሊመለሱ የሚችሉ ህዝብ እንዳሉ አይቶ ነበርና ለነሱ መልእክተኛውን ሲልክ ዮናስን ሲልክ እነዚህም ደግሞ ወደ እግዚአብሔር ሲመለሱ እንመለከታልና በጣም ያስገርማል። ምክንያቱም የነነዌ ከተማ ማለት በጣም በቃ የአሶር መንግስት ማለት አረመኔ መንግስት ነው በጣም መጥፎ መንግስት ነው። ግን ይሄንን የንስሐ ጥሪ ሲመለከት በጣም ከተማ ሁሉ እንዳለ ተናውጦ በንስሐ ወደ እግዚአብሔር እንደተመለሱ እንመለከታለን። እነዚህ አሶራውያን በጭካኔያቸው የታወቁ ነበሩ ማለት ሰው በተለይ ለምሳሌ ለዮናስ መሆን አደገኛ ሊሆን የሚችለው አንደኛው ነገር ምንድነው ካልተስማሙበት ምናልባት ያመጣው መልእክት እነሱ ባይቀበሉት ሊገሉት ይችላሉ ብቻ ሳይሆን በጣም ጭካኔ በተሞላበት ሁኔታ ሊገሉት ይችላሉና እነዚህ ህዝቦች በዮናስ አይን የተወደዱ አይደሉም። እግዚአብሔር ግን ምህረትን ልኮላቸዋልና ያው ዮናስም ያው ብትልከኝ እኔ በሄድ ወደዛ ይቅር ማለት ስለማይቀር አይነት ሐሳብ አለበት ወደ ተርሴስ የሄደበት አንደኛው ምክንያት እሱ ነውና እግዚአብሔር ግን ለዛ ህዝብ ምህረትን ስላሰበ አስቀድሞ ከጭካኔያቸው በላይ እግዚአብሔር የራሱን ምህረት ለዛ ህዝብ ኤክስቴንድ ስላደረገ ዮናስ በመጨረሻ ወደዛ ሊሄድ ይችላል ማለት ነው። በጣም ጥሩ። እንግዲህ ታሪኩን እንደዚህ ነው። ኢየሱስ አንድ ወቅት ላይ ስለ ዮናስ የጠቀሰው ነገር አለና ለምን ያንን ጠቀሰ ምንድን ጠቀሰ የሚለውን ሲናገርበት ማቴዎስ ምዕራፍ 12 ላይ ፈሪሳውያንና ጸሐፍቱ ኢየሱስን ጥያቄ ይጠይቁታል። ምንድነው ይሄ ምልክት በቃ እስቲ ያሳየንና በቃ እንመንብ የሆነ ምልክት አሳየን ይሉታል። ከዛ ክርስቶስ እንደዚህ ብሎ ይመልስላቸዋል። ክፉና አመንዘራ ትውልድ ምልክትን ይሻል ከነብዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ ከዚህ
አለ ብሎ ይናገራልና ክርስቶስ ምልክት ሲጠይቁት ምልክት ከፈለጋችሁ አመንዘራና ክፉ ትውልድ ነው ምልክት የሚሻው። ነገር ግን በትንቢትም የዮናስን ታሪክ ታውቃላችሁ። ልክ በዮናስ ታሪክ እንደተከሰተው ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደቆየ የሰው ልጅም እንደዚሁ በምድር ልብ ውስጥ 3 ቀን ይቆያል እያለ እየነገረ ነበረና ስለሞቱ እየነገራቸው ነበረ። በመሞት ክርስቶስ ሞቶ ለ3 ቀናት እንደሚቆይ በምድር ውስጥ እየነገራቸው ነበርና አንድ የምናየው ነገር ምንድነው? ዮናስ በራሱ በገዛ ራሱ ኃጢአት ነው እንግዲህ ተወርውሮ በአሳ ሆድ ውስጥ የቆየው። ክርስቶስ ግን የመጣው መጽሐፍ ቅዱስም ደጋግሞ ክርስቶስ ሲነግረን የነበረው የጠፉትን ለማዳን ኃጢአተኞችን ወደ እግዚአብሔር ለመመለስ የጠፉትን ለማዳን ነው የመጣሁት እያለ ነበር ክርስቶስ የመጣበትን ዓላማ ሲገልጽ። ዮሐንስ 3:16ም ሲነግረን እግዚአብሔር ዓለምን ሁሉ ሊያድን ነው አንድ ልጁን የላከውና ክርስቶስ በምድር ውስጥ ሞቶ ለ3 ቀን የቆየው ለሰው ለኛ ለዓለም ሁሉ ኃጢአት ነው እንጂ ለገዛ ራሱ እንዳልሆነ እንመለከተዋለን። ግን የዮናስ ደግሞ 3 ቀን እንደቆየ ክርስቶስም 3 ቀን እንደሚቆይ ምልክቱን ያስቀምጣል። በዚሁ ምዕራፍ ላይ ስንመለከት እኮ ምዕራፍ 12 ማቴዎስ ምዕራፍ 12 ክርስቶስ ሲያረጋቸው የነበሩትን ተአምራት እንዳለ ነበር ሲገልጽ የነበረውና ከዚያ በፊት እጁ የሰለለን ሰው ፈውሷል፣ በእውሮችን አድኗል፣ ጋኔን ያለባቸውን አስወጥቷል። እንዲህ እያደረገም እነዚህ ሰዎች እየጠየቁት የነበሩት ፈሪሳውያንና ጸሐፍት ይህንን እያደረገ በጋኔን ኃይል ነው ይህንን የሚያደርገው ይህ ሰው እያሉት ነበረ። ሊገሉት ነበር ከኋላ ሲማከሩበት የነበረውና ተመልሶ መጥቶ ደግሞ ይህንን ሁሉ እያደረገ ክርስቶስ ምልክትን ደግሞ እንደገና ጨምረ እስቲ ያሳየን ሲሉት እንመለከታለንና ቅድምም ያዕቆብ ያነሳው ምን መማር እንችላለን ብዬ አምናለሁ። የእግዚአብሔር ሕዝብ ራሱ ክህደት ውስጥ በነበረበት ዘመን የነነዌ ሕዝቦች ወደ እግዚአብሔር በንስሐ እንደተመለሱ እንመለከታለንና እንደዚሁ ለንስሐ ጥሪ ክርስቶስ ሕይወቱን ለመስጠት በመጣበት ሰዓት የራሱ ሕዝብ ነው ያልተቀበለው። ሕዝቤ ብሎ የሚጠራቸው በስሙ የተጠሩት ሕዝብ ሊቀበሉት ፈቃደኛ አልሆኑምና የሚያሳዝንም ታሪክ እንደሆነ ዛሬ እኛም ራሳችንን እግራችንን መጠበቅ እንዳለብን ትልቅ ትምህርት የሚያስተምረን ይመስለኛል። በጣም ጥሩ። ዮናስ የሰበከው ስብከትና በራእይ ምዕራፍ 14 ላይ የምናገኘው የሁለተኛው መልአክ መልእክት መመሳሰል አለው? ከሁለተኛው መልአክ በፊት ራሱ ዮናስ ገና ሊወረወር ሲል ሲጠየቅ አንተ ማነህ ሲባል የመለሰው መልስ ራሱ ትልቅ ነገር ነግረናል። ምክንያቱም እኔ ዕብራዊ ነኝ፣ የብስንና ባህርን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ ብሎ ነው የመለሰውና ይሄንኑ ቃል ራሱን ዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ እናገኘዋለን። የመጀመሪያው መልአክ መልእክት ላይና የመጀመሪያው መልአክ መልእክት የሚለው ሰማይና ምድርን ለሰራው ለፈጠረው ስገዱለት፣ እግዚአብሔርን ፍሩ፣ ክብርንም ስጡት ነው የሚለውና እንግዲህ በዚህም እንዳለ በ13ቱ ሰንበት በ13ቱ ትምህርት እያጠናን ያለ ነው ስለ መጽሐፍ ቅዱሳችን ላይ ስላሉት ትንቢቶች እና ስለምናያቸው ፍንጮች ነውና ስንመለከት ራሱን ቃል እዛ ጋር እናገኘዋለን። ስለዚህ በዮናስ የጠቀሰውን ታሪክ እዛ ጋም እኔ እግዚአብሔርን ማመልክ ነኝ እንዳለ እዚህ ጋም በመጨረሻው ጊዜ የመጀመሪያው መልአክ የሚሰብከው መልእክት እግዚአብሔርን ፍሩ፣ ክብርን ስጡት እያለ ነው። ከዛ ቀጥለን ወደ ሁለተኛው ደግሞ መቀጠል እንችላለን። የሁለተኛው መልአክ መልእክት ከባቢሎን ስለመውጣት የሚናገር ነውና በጊዜው ደግሞ ነነዌ የነበረችበት ሁኔታ ከእግዚአብሔር በማመጽ እግዚአብሔርን ባለማምለክ ኮምፕሊትሊ ባለማምለክ ውስጥ ነበረችና የባቢሎንም ዋና ሐሳብ የተደበላለቀ ግራ የተጋባ እግዚአብሔርን የመጨረሻ አምላክ አድርጎ የማይቀበል ሁኔታ ውስጥ ነበርና ስለዚህ ዮናስ የተላከለትን መልእክት ሁለተኛው መልአክ ከዚህ ውጡ እያለ ሲናገር እንመለከተዋለን። ዮሐንስ 14 ላይ የምናገኘው ሁለተኛ መልአክ አለ። ከዛም ቀጥሎ ደግሞ ዮሐንስ ራእይ ምዕራፍ 18 ላይ የምናገኘውን መልአክም ቀጥታ እንደሚገናኝ እናያለን እና የበለጠ ጥቅሱን ብናነበው ጥሩ ይመስለኛል። ዮሐንስ ራእይ ምዕራፍ 18 ላይ
ከዚህም በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች። ቁጥር 4 ላይ ከሰማይም ሌላ ድምፅ እንዲህ ሲል ሰማሁ። ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። ኃጢአቷ እስከ ሰማይ ድረስ ደርሷልና እግዚአብሔርም አመፃዋን አሰበ ይላልና ይሄኛው እንግዲህ አራተኛው መልአክ መልእክት ውጡ ከባቢሎን ውጡ የሚለው ነውና የዮናስም ስብከት የነበረው ንስሐ ግቡ፣ በቃ ኃጢአታችሁ ከፍቷል፣ እግዚአብሔር ሊያጠፋ ነው ይህችን ምድር፣ ስለዚህ ንስሐ ግቡ ነውና በጣም ተመሳሳይነት እንዳለው እናያለን። በጣም ጥሩ። ይሄንን ሰበከ። ዮናስ የተነበየው ግን ሳይፈጸም ቀረ እና እንዴት ነው አንዳንድ ትንቢቶች አይፈጸሙም ማለት ነው? ከዚህ ምን እናያለን? ያው እነሱ ንስሐ ገቡ። ለዚህ ለቀረበው ምላሽ እግዚአብሔርም እኮ ይህንን የንስሐ ጥሪ ያቀረበው ንስሐ እንዲገቡ ነው፣ እድል ለመስጠት ነው። አለበለዚያ ይጠፋሉ። በንስሐ የሚቀር ጥፋት አለ፣ በይቅርታ እግዚአብሔር የሚያልፈው ጥፋት አለ። መጽሐፍ ቅዱስ ሲናገር በስሜ የተጠራ ሕዝቤ ራሱን አዋርዶ ቢጸልይ አልሰማውምን ምድሩን አልፈውስምን ብሎ ይናገራል። እና ይሄንን ግን ቀጥታ ለመጨረሻው ዘመን በመጨረሻው ዘመን ለሚሆኑ ምልክቶች ሊመጡ ላሉ ረሃብ፣ ለቸነፈር፣ ለጦርነት እነዚህን ሁሉ ግን ቀጥታ መውሰድ አንችልም። ምክንያቱም ኢየሱስ ክርስቶስ ስለነዚህ ሲናገር በተለይ በማቴዎስ ምዕራፍ 24 ላይ ሄደን ብናነብ ይህ ሊሆን ግድ ነው ይላል። አብረን እናነበው እንችላለን። ማቴዎስ ምዕራፍ 24 ላይ የጦርን ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ ይላል። አትደንግጡም፣ ዳሩ ግን መጨረሻው ገና ነው እያለ ይነግራቸዋልና በተለይ ተፈጥሯዊ ከሆኑ ነገሮች ጋር እያገናኘ የሚናገረው ነገር አለ። ለምሳሌ ቁጥር 32 ላይ ምሳሌውን ከበለስ ተማሩ ይላል። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። ይሄ ተፈጥሯዊ ነገር ነው። አይታችሁ ልትናገሩ ትችላላችሁ። የማይቀር ነገር ነው። በክረምት ጊዜ በጣም ጠራራ ፀሐይ እንዲሆን እንደማንጠብቀው ሲዝኖችን እያመላከተ ወይም ደግሞ በምጥ ላይ ያለችን እናት እያመላከተ ተፈጥሯዊ በሆኑ ነገሮች የማይቀር ከበረከቱ ጋር ተያይዘው የሚመጡ ችግሮችን እያነሳ እንደ ምልክቶች ይጠቅሳቸዋል። እና እነዚህ ሊሆኑ ግድ የሆኑ ነገሮች ናቸው እና እኛ በጾምና በጸሎት ልናስቀራቸው የማንችላቸው የመጨረሻው ዘመን እውነታዎች፣ የመጨረሻው ዘመን ምልክቶች አሉ። ጦርና የጦርን ወሬ መስማታችን አይቀርም። ስለዚህ በሁኔታ ላይ የተመሰረተ ትንቢት አለ። ይሄ ጥፋት ቀርቶ እንጂ ማለት እነዚህ ህዝቦች በንስሐ ወደ እግዚአብሔር የማይመለሱ ቢሆን ኖሮ ያገኛቸው ነበር ይሄ ጥፋት። ስለዚህ በሁኔታ ላይ የተመሰረተና እግዚአብሔር ለንስሐ ያመጣው አይነት ነው። ግን ደግሞ በመጨረሻው ዘመን ያሉ ሊመጡ ግድ ያላቸው ነገሮች ደግሞ አሉ፣ ልናስቀራቸው የማንችላቸው። እዚህ ላይ እንግዲህ መጽሐፍ ቅዱስን የሚያጠኑ ኮንዲሽናል እና አንኮንዲሽናል ፕሮፌሲ ብለው ያስቀምጡታል። እና ኮንዲሽናል የሚባለው ወይም በሁኔታ የተመሰረተ ወይም በሰዎች ምላሽ ላይ የተመሰረተው ትንቢት ልክ አሁን እንዳስቀመጥሽልን በዮናስ ታሪክም የምንመለከተው ሰዎች ንስሐ ቢገቡ እግዚአብሔር የሚያስቀረው ጥፋት አለ። ኤርምያስ ምዕራፍ 18 ላይ ምን ይናገራል? እግዚአብሔር ስለ ሕዝብ ስለ መንግስትም እነቅል አፈርስም አጠፋም ዘንድ በተናገርኩ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እኔ ያደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ ይላልና እግዚአብሔር በማጥፋት የሚወድ አምላክ አይደለም። እንዲሁም ሆሴዕ ላይም እግዚአብሔር ምሕረት በማድረግ ደስ የሚሰኝ አምላክ ነው። የሚፈልገው በተቻለ መጠን ህዝቡ ወደሱ ተመልሶ ይቅር እንዲላቸው፣ ምክንያቱም ምሕረት በማድረግ ደስ የሚሰኝ አምላክ ነው። ግን በሚያሳዝን ሁኔታ ሁሌ ህዝቡ እምቢ ይላል፣ ከሱ ይሸሻል፣ እንደገና ጥፋት ያገኛቸዋል። ምክንያቱም እግዚአብሔር ጥበቃውን ስለሚያነሳ እና እግዚአብሔር ምሕረት በማድረግ ደስ የሚለው ስለሆነ እንደገና ነቢያትን በመላክ ወደ እኔ ተመለሱ እያለ ደግሞ እንደገና ያስታውሳል፣ ያድናቸው ዘንድ ስለሚፈልግ።
እና እነዛ ትንቢቶች ኮንዲሽናል ፕሮፌሲ ወይም በሰዎች ምላሽ ላይ የተመሰረቱ እንደሆነ እንመለከታለን። በሌላ መልኩ ደግሞ መጽሐፍ ቅዱሳችን ላይ አንኮንዲሽናል የሆኑ ወይም በሰዎች ምላሽ ላይ ያልተመሰረቱ ደግሞ አሉ። እነዚህ ትንቢቶች በተለይ ስለ መጨረሻው ጊዜ የሚናገሩ ትንቢቶች እናገኛለን። እንዲሁም ሚኪያስ ላይ የምናገኘው ስለ መሲሁ መወለድ የተነገረው ትንቢት ሚኪያስ 5:2 ስንመለከት በምንም ሁኔታ ላይ የተመሰረተ አልነበረም። መሲሁ የሚወለድበት ቦታ በቤተልሔም እንደሚወለድ የዳንኤል ምዕራፍ 2 ምዕራፍ 7 ምዕራፍ 8 የምናገኛቸው እነዛ መንግስታትም የምናገኘው በሁኔታ የተመሰረተ ሳይሆን እግዚአብሔር ታሪክን ስለሚቆጣጠር ታሪክን ራሱ ስለሚቆጣጠር ታሪክን እግዚአብሔር እንደወደደ የሚያደርገው ነገር ነው እና በእነዚህ ሁኔታዎች ውስጥ የሰዎች ምላሽ ምንም ተጽዕኖ አያደርግም። ስለዚህ የእግዚአብሔርን እቅድ ነው የምናየው በእነዚህ አንኮንዲሽናል በሚባሉት ትንቢቶች እና እነዛ ኮንዲሽናል የሆኑት እንዲህ ብታደርጉ የሚልም አለ ቃላቸው ውስጥ ነቢያቱም። እነዚህ ግን እንዲህ ይሆናል ነው የሚለው። እግዚአብሔር በመጨረሻው ዘመን እንደዚህ ይሆናል ይላል። በራእይ ምዕራፍ 20 የምናገኘው ስለ መጨረሻው ዘመን ስለ 1000 ዓመት የምናገኘው እግዚአብሔር መጨረሻ ላይ ኃጢአት እንደሚያስወግድ በታላቁ ተጋድሎም ድል የሚነሳው እሱ እንደሆነ በዚህ ሁሉ የምናገኘው እነዚህ ትንቢቶች ኮንዲሽናል ሳይሆኑ መፈጸማቸው አይቀሬ የሆኑ ትንቢቶች ናቸው። በጣም ጥሩ። እንግዲህ ከዚሁ ከብሉይ ኪዳን የምንማረው እግዚአብሔር ለንስሐ ሕዝቡ እንደሚጠራ እንደዚሁም ደግሞ በመጨረሻውም ጊዜ የንስሐ ጥሪ እንዳለ ያ ንስሐን ጥሪ ደግሞ እሺ በማለት ደግሞ ደህንነት ሊገኝ እንደሚችል የምናይበት ነው ማለት ነው። እንግዲህ እረፍት እናደርጋለን። ከእረፍት በፊት በኋላ ስንመለስ ግን ደግሞ ከሌላ ደግሞ ብልጣሶር ከሚባል ንጉሥ ደግሞ ምን የምናገኘው ትምህርት አለ የሚለውን እናያለን። ከእረፍት በፊት እንግዲህ ስለ ዮናስ ታሪክ ከዛ የምንማረውን አይተናል። አሁን ደግሞ የብልጣሶርን እናነሳለን ብለናል። ማን ነው ብልጣሶር? እስቲ ታሪኩን መጀመሪያ እናውሳው። ብልጣሶር የናቡከደነጾር ልጅ ነው። ናቡከደነጾር ደግሞ የባቢሎን ንጉሥ የነበረ እንዲሁም ዳንኤል በህልም ስለ መንግስቱ የነገረው የወርቁ ራስ አንተ ነህ ብሎ በዳንኤል ምዕራፍ 2 ላይ ህልም የፈታለት ንጉሥ ነው እና እንግዲህ በዚህ ጊዜ ይሄ ታሪክ በሚፈጸምበት ጊዜ ባቢሎን በጣም በብዙ ስኬት ውስጥ እያለፈች በብዙ ብልጽግና ውስጥ የነበረችበት ጊዜ ነው እና ብልጣሶር የተባለው የናቡከደነጾር ልጅ ትልቅ ድግስ ደግሶ ነበር እና ይሄ በዚህ ትልቅ ድግስ ላይ አንድ ያደረገው ነገር ነበረ። የእግዚአብሔርን ቤተ መቅደስ እቃዎች በዛ አውጡልኝ ብሎ ሲናገር እናያለን እና ከዛ በኋላ አንዲት ጣት ተነስታ ጽሁፍ ስትጽፍ በግድግዳ ላይ እናገኛለን። ማኔ ቴቄል ፋሬስ የሚል ጽሁፍ ተፈትነ ተመዝነህ ቀለህ ተገኘህ የሚል መልእክት ያለው ጽሁፍ ያለበት በግድግዳ ላይ ማንም እጁ ብቻ ነው፣ ሌላ ምንም የሚታይ ነገር የለም። ይሄ ሲሆን እናያለን። በዛው ምሽት እንግዲህ የባቢሎን ታላቂቱ ባቢሎን ናቡከደነጾር ባልኮኒው ላይ ሆኖ በዛ በታላቅ ቤተ መንግስቱ ሆኖ ያያት እቺ ባቢሎን የተባለላት በጣም ታላቋ ባቢሎን በዛ ሌሊት በሚቀጥለው በፋርስ እና በሜዶን ንጉስ ስትወሰድ ወይም ስትሸነፍ እናያለንና የተሸነፈችበትም መንገድ ደግሞ እንግዲህ በባቢሎን ዙሪያ እንዲሁም በባቢሎን በኩል የሚያልፍ የውሃ መስመር ነበርና በዛ መስመር አንድም ባቢሎንን ታላቅ ከሚያደርጋት ነገር አንዱ ነበር ይሄ ውሃ መኖሩ ያልፍ ማለፉ በዛ በኩልና ያንን ውሃ በመገደብ እንግዲህ የፋርስ ሰራዊት የጦር ሰራዊት ወደ ባቢሎን በመግባት በጣም የፌሽታው የጨዋታው በቃ የደስታው እነሱ የነበሩበት ሌላ ዓለም ከመሆኑ የተነሳ ወደ መሀል ከተማ ያሉ ሁሉ እስከማያስተውሉት ድረስ ነበረ እየተከበቡ መሆናቸውን። ግን በዛ ሌሊት ታላቂቷ ባቢሎን እንግዲህ
አለቀላት ማለት ነው። እና ሌላኛው ሁለተኛው መንግስት የብሩ መንግስት ሲቀጥል እናገኛለን። እንግዲህ ታሪክንም ስንመለከት ሄሮዶተስ የጻፈው እንግዲህ የታሪክ ተመራማሪ ነው። የሄሮዶተስ ምን ብሎ ጽፎ ነበረ? በባቢሎን ከተማ መሃል የሚገኙት እንኳን በዛን ቀን ሜዶና ፋርስ ባሸነፉበት በዛ ቀን በጠላት እጅ ስለመውደቃቸው የሚያውቁት ምንም ነገር አልነበረም። ምክንያቱም ሁሉም የሚጨፍርበት ራሱን የሚያዝናናበት ታላቅ ድግስ የተደረገበት የግብዣ ወቅት ነበረ ይላልና ይሄ ብልጣሶር የሚባለው ንጉስ በኋላም ዳንኤል ሲነግረው አንተ የናቡከደነጾር ልጅ ሆነ ይላል። ቀጥታ ልጁ አይደለም፣ ነገር ግን ናቦኒደስ ይባላል። የእሱ አባት የናቦኒደስ ልጅ ነው። ምክንያቱም በኋላም ለዳንኤል ቃል ሲገባለት ከመንግስቴ 3ኛ ትሆናለህ ነው ያለው። ምክንያቱም ናቦኒደስ አለ፣ አብሮት ደግሞ ይሄ ልጁ ብልጣሶር ደግሞ የነገሰበት ዘመን ነበርና ግን ያው ከናቡከደነጾር ጋርም ግንኙነት እንዳለው የነበረውን ታሪክ በደንብ የሚያውቅ ንጉስም እንደሆነ እንመለከታለን። ግን ያን ሁሉ እያወቀ እግዚአብሔር ለናቡከደነጾር ያደረገውን ነገር ሁሉ እያወቀ እሱ ግን የመረጠው የእግዚአብሔር ሕዝብ የቤተ መቅደሱ ያ ቅዱስ የነበሩትን እቃዎች ለራሱ ወስዶ ማርከስ ነበርና ያንንም ሲያደርግ ደግሞ ያደረገ የነበረው ምንድነው? በቃ የእናንተን አምላክ ማርከናልና እኛ ይሄ ባቢሎን ለዘላለም የሚቆይ ታላቅ መንግስት ነው የሚለውን እሱን ለማወጅ ነበር ፍላጎቱ። ግን የማይታይ ጣት ያቺ የማትታየው ጣት ወጥታ በቃ ያንን ሁሉ ታሪክ እንደለወጠች እንመለከታለንና ከዚህም ታሪክ የምንመለከተው እግዚአብሔር ሁሌም እንዲሁም የመለሰለት ዳንኤልም የነገረው ነገር ላይ በጣም ደስ የሚል ቃል አለ። ዳንኤል ህልሙን ሲፈታለት ምንድነው ያለው? አንተም የናቡከደነጾር ልጅ ሆነህ እግዚአብሔር ልታከብር አልወደድከውም ካለ በኋላ እንደዚህ ይላል። ትንቢተ ዳንኤል ምዕራፍ 5 ላይ አንተ ልጁ ስትሆን ይህን ሁሉ እያወክ በሰማይ ጌታ ላይ ኮራህ እንጂ ልብህን አላዋረድክም ይላል። ከዛ በኋላ ከታች ምን ይላል? ትንፋሽንና መንገድህን ሁሉ በእጁ የያዘውን አምላክ አላከበርከውም፣ ስለዚህ እነዚህ የእጅ ጣቶች ከእርሱ ዘንድ ተልከዋል ይላልና ያንን ነበር የዘነጋው ብልጣሶር። በቃ ትንፋሹ በቃ ያ ጠፊ የሆነው ማንነቱ ሁሉ በእግዚአብሔር እጅ እንደሆነ ረስቶ ነበረ። ለሱም ደግሞ ውጤት እንዳገኘ እንመለከታለን። እንግዲህ ታሪኩን እናንተ እንዳስቀምጣችሁት ነው። ግንብ አለ ያኔ በነበረው ወቅት። ያ ግንብ ከጠላት ሁሉ የሚከልላቸው በጣም ትልቅ ግንብ ነበርና በጣም ተማምነውበት ነበር። ያም ግንብ ተከበውም ነበር። ለተከበው እኮ ቆይተዋል። ግን ግንቡ እስካለ ድረስ ምንም እንደማይደርስባቸው እርግጠኞች ነበሩ። ሀብት የበዛበት ነው። ምግብ እንደ ልብ ያለበት ነው። እና በዛ ሁሉ ሁኔታ ነው ይሄ ድግስ የተከናወነው። እና በመሀልም ላይ የሚያልፈው ወንዝ ተቆፍሮ ከሌላ ቦታ ተቀይሶ የገባ ወንዝ ነው። እና የከበባቸውም ንጉስ ተቀይሶ እንደገባ ሁሉ ለካ ተቀይሶ መውጣት ይችላል የሚለውን አሰበ። ከዛ በዛ በኩልም ዘበኛ አላደረጉም ነበር። በሩ ከወንዙ ስር ያለው እንደ በር ቢጤም የሚጠበቅ አልነበረም እና በዛ ነው ገብተው ሳያስቡት ጥፋታቸው የሆነው ማለት ነው። እንትኑ ላይ ግን ብናተኩር ደስ ይለኛል። እንደው እሱ ላይ ብዙ ነገር ስላለ ይሄ የእግዚአብሔርን ቤተ መንግስት ማለት ቤተ መቅደስ ዕቃ የማውጣቱ ነገር ምን አሳሰበው የሚለውን እንግዲህ ይሄ አሁን አንተ እንዳነሳው መጀመሪያ ህልሙ ናቡከደነጾር ሲጠፋበት ያውቃል ያንን ታሪክ። ሲቀጥል ሁለተኛ ደግሞ ሙሉ ምስል ያለፈው ሳምንት ያነሳነው ወርቅ አድርጎ ስገዱ ሲባል በእሳት ሲያመልጡ አይቷል። ሶስተኛ ደግሞ ምን ተመልክቷል? ናቡከደነጾር በትዕቢት ምክንያት ስንት ዓመት በሙሉ ሳር እንደበላ አይቷል። ይሄ ሁሉ ያየ ሰው ነው። ቢያንስ በቅርብ ታሪኩ ያወቀ ሰው። በዚህ ሁሉ ሁኔታ ተከቦ እያለ በወታደር
በጣም በቃ ከመደገሱ በላይ እንዲያውም ሰክሮ ምን ብሎ በሉ ያንን አምጧል እና ምን ይነግረናል? አሁን እዛ ይሄንን በደንብ እናየው ጥሩ ነው። ምንድነው እዛ ደረጃ ያደረሰው? ምንድነው በውስጡ የተፈጠረው ነገር? የሚያስደነግጠው እኮ ይሄ ድርጊት ናቡከደነጾር ራሱ ለማድረግ እኮ አልደፈረም። እንግዲህ የማረካቸው ያሸነፋቸው እስራኤላውያንን እሱ ነው ይዞ የሄደው። ግን እነዛ የቤተ መቅደስ ዕቃዎች እንዳሉ ነው የተቀመጡት። ግን ይሄ ንጉስ በቃ ደፍሯል። በቃ እነዛን አምጧቸው ብሎ ለማዘዝና እነዛን ለማርከስ አባቱ ናቡከደነጾር ራሱ ለማድረግ ያልደፈረውን እና ልክ ዳንኤልም ሲመልስለት ትንቢቱንም ሲፈታለት እንደ ናቡከደነጾር አይደለም። ምክንያቱም ዳንኤልም አዝኖበታል። ሲነግረውም ፊት ለፊት ነበር። አንተ ልጁ ሆነ ሳለ ይሄንን እያወቅ ልብ ኮራ ይላል። ስለዚህ አንድ የምናየው ነገር የእውቀት ችግር የለበትም። ያቃል፣ በቃ ማን እንደሆነ ያቃል። እግዚአብሔር ያደረገውንም ያቃል። የነዛ ዕብራውያንም ታሪክ ከሳት የዳኑትንም ማወቁ አይቀርም። ምክንያቱም በጣም ትልቅ ነገር የተከሰተ ስለሆነ። ነገር ግን ልቡን ለእግዚአብሔር ለማስገዛት ፈቃደኛ አልነበረም። የማወቅ ችግር ሳይሆን ልቡን ለእግዚአብሔር ለመስጠት በቃ ከልቡ ለእግዚአብሔር ለመገዛት ፈቃደኛ አልነበረም። ይልቅስ ማን ነው ይሄ እግዚአብሔር ብሎ በእግዚአብሔር ላይ ለመኩራትና ያለውን አቅም ደግሞ እሱ ለማሳየት በቃ ምክንያቱም የእግዚአብሔር ሕዝብ ሲማረክ እግዚአብሔር ሲፈቅድና እስራኤል ምርኮ ሆኖ ለባቢሎን ሲሄድ አምላካቸውም የተሸነፈ መስሎ ታየው። የእሱ አምላክ የእነሱ አማልክት አምላክ ብሎ የሚጠሩት እነዛ ምንም ያልፈጠሩት እነዛ ተራ ነገሮች የእስራኤልን አምላክ የሚበልጡ መስሎ ታየው። እና ያኔ ነው እንግዲህ እግዚአብሔርም ዝም ብሎ የነበረው። እግዚአብሔር ትንፋሹን የያዘው ማን እንደሆነ ያሳየውም በዛ ጊዜ ነው። ስለዚህ የልብ መኩራት በልብ በቃ ለእግዚአብሔር የሚሰጠውን ቦታ አለመስጠት ያለውን ዋጋ የሚያሳይ ታሪክ ነው። የአይምሮ ጉዳይ የመረጃ ጉዳይ እንዲያው ሳይሰማ ቀርቶ ሳይሆን የልብ ጉዳይ እንደሆነ እናስተውላለን። ምክንያቱም እንግዲህ አባቱን ወይም አያቱን ናቡከደነጾር የሆነውን ሁሉ አይቷልና ይሄ ወደ ታላቁ ተጋድሎ መርህ መልሶ ይወስደናል። ምክንያቱም ሰይጣንም ይሄ እግዚአብሔር ፈጣሪ የመሆኑ እውቀት የጎደለው አይደለም። እሱ ታላቅ አምልኮ የሚገባው መሆኑ እውቀት የጎደለው አይደለም። ግን ከኩራት ምክንያት አሁንም ዳንኤልም ስለ ብልጣሶር ሲናገር በልብህ እግዚአብሔር አምላክ ላይ ኮራህ ነው የሚለው እና ይሄ ኩራት እኔ ብቻ እኔ ልታይ እኔ ልመለክ እኔ ከፍ ልበል የሚል አስተሳሰብ እንደነበረበት እናያለን። እና እንዲያው ምን ቀረኝ እስቲ አይነት ያ ነው የቀረኝ እሱን አምጡት አይነት ይመስላል አባባሉ ራሱና በአባቱ ተፈርተው የተቀመጡ ተለይተው የተቀመጡ ዕቃዎች ራሱ በቃ አሁን በቃ ከዚህ በኋላ የኔ ነው አይነት እኔ ግን ላወጣቸው እችላለሁ የሚል አይነት ድፍረት እንዳለበት ነው የምናየው። እና የሰይጣንም ከሰማይ የወደቀበት አንደኛው ምክንያት ይሄ ኩራት ነው፣ ዋነኛው ምክንያት። ዛሬም በእኛ ልብ ውስጥ ዲያብሎስም ሊዘራ የሚፈልገው ይህንኑ ተመሳሳይ ነገር እንደሆነ መመልከት እንችላለን። እና እያንዳንዷ በልባችን ውስጥ የምታድረው ኩራት እንደ እርሾ በኋላ ላይ ገዝፋ እግዚአብሔር የለም ከእግዚአብሔር በላይ ነኝ የሚያስብል ነገር ውስጥ ሊከተን እንደሚችል የዛሬ እኛ ክርስቲያኖች ራሳችንንም ከዚህ ትንሽ ከምትመስለን የኩራት እርሾ ልባችንን መጠበቅ እንዳለብን በእያንዳንዱ ዕለት ተዕለት ለእግዚአብሔር ራሳችንን ዝቅ እያደረግን ማስገዛት እንዳለብን ያስተምረናልና ጳውሎስም ሲናገር ለፊልጵስዩስ ሰዎች ይህ በክርስቶስ ዘንድ የነበረው ሐሳብ በእናንተም ዘንድ ደግሞ ይሁን ይለናልና ለእኛም የሚመክረን ምክር ክርስቶስ ከእግዚአብሔር እኩል ሆኖ በእግዚአብሔር መልክ ሆኖ ሳለ ዝቅ ብሎ የባሪያን መልክ መውሰድን እንደ ከእግዚአብሔር ጋር
ጋር መቀማማት እንደሚያስፈልገው ነገር እንዳልቆጠረው እኛም ደግሞ በእኛ ልብ ውስጥ ሊኖር የሚገባው ይሄኛው እንጂ እንደ ሉሲፈር እንደ ሰይጣን ከእግዚአብሔር በላይ ሆናለሁ ዙፋኖቼን ሁሉ ከእግዚአብሔር በላይ አደርጋለሁ እንዳለው እንደዛ አይነት እርሾ በልባችን ውስጥ ሊኖር እንደማይገባም ትምህርት ያስተምረናል እና ይሄ ክስተት ግን መጨረሻ ከሚሆነው ትንቢት ላይ ከተጻፈው ጋር ምን ተመሳሳይነት ልናገኝበት እንችላለን? የዚህ የብልጣሶር ታሪክና በመጨረሻው ጊዜ የሚከሰተው ክስተት ጋር ራእይ ምዕራፍ 16ን ስናጠና ስለ ኤፍራጥስ ወንዝ መድረቅ ይጠቅሳል እና 7ቱን መቅሰፍቶች የምናገኝበት ክፍል ነው ራእይ ምዕራፍ 16 ላይ። ከዛ በኋላ 6ኛው መቅሰፍት ሲናገር መልአኩም ይላል ሄጄ ላንብበው ራእይ ምዕራፍ 16 ላይ ቁጥር 12 ስድስተኛውም መልአክ ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ከዘንዶም አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየው። ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ። ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው ይላልና የባቢሎን ያቺ ታላቂቱ ባቢሎን ያ የወርቅ ራስ የነበረው ማንም ይደፍረዋል ተብሎ የማይታሰብ የነበረው መንግስት የወደቀው እንግዲህ ልክ ቅድም እንዳስቀመጣችሁት ያንን የኤፍራጥስን ወንዝ በማድረቅ ነበረ። ከዛ ይሄንኑ እንግዲህ አሁን በዚህ ሰንበት ትምህርትም እያጠናን ያለ ነው ስለ ፍንጮች ነው። በብሉይ ኪዳን የምናገኘውን ታሪክ ራእይ ላይ እዚሁ 6ኛው መቅሰፍት ላይ እናገኘዋለን። የኤፍራጥስ ወንዝ መድረቅ እና 6ኛው መልአክ ጽዋውን ሲያፈስ ይሄኛ ወንዝ እንደሚደርቅ ከዛ በኋላ ከምስራቅ የሚመጡ ነገስታት እንዳሉ እንመለከታለን እና ባቢሎን ይመካበት ይተማመንበት የነበረው በቃ ጉልበቴ ብሎ ያሰበው ነገር ሁሉ ያ ወንዝ በመድረቁ ምክንያት እንደከሰመ ከዛ ለውድቀቱም እንደተዳረገ እንመለከታለን። ልክ እንደዚሁም በመጨረሻው ዘመን ይሄ እንግዲህ መቅሰፍት የሚነግረን መጨረሻ ዘመን ክርስቶስ በሚመጣበት ጊዜ የሚሆነውን ክስተት ነውና አውሬው የሚተማመንበትን ጉልበት ያገኘበትን ጉልበት የሚተማመንበት የነበረውን ፖለቲካል እንዲሁም ሌላ ሪሊጂየስ ፓወር ሁሉ እንደሚያጣ ያ ወንዝ መድረቁ የሚያሳየን ያንን ኃይል ያንን ጉልበቱን እንደሚያጣ እና በመጨረሻም ደግሞ ከምስራቅ የሚመጡ ነገስታት ተብሎ የተጠቀሰውም ክርስቶስ ከምስራቅ እንደሚመጣ ማቴዎስ 24 ላይም ስንመለከት ሌላም ቦታ ስንመለከት ከምስራቅ እንደሚመጣ ይነግረናል እና ክርስቶስ ድል እንደሚነሳ ባቢሎንን እንደሚያሸንፍ ይሄንን የባቢሎንን ስርዓት እንግዲህ የራእይን መጽሐፍም ስናጠና ሲምቦሊክ ትርጉም እንዳለው ወይም ምልክታዊ ተምሳሌታዊ ምልክት እንዳለው እንመለከታለን እና ክርስቶስ እንዴት ባቢሎንን እንደሚያሸንፍ ያንን ስርዓት እንደሚያሸንፍና እንደሚያጠፋ የሚነግረን ክፍል ነው። ሌላ አንድ ከዚህ ውስጥ ማየት ያለብን ነጥብ ምንድን ነው? ባቢሎን በማይጠበቅ በቃ ይሄ ታላቅ ወርቅ የሆነ መንግስት በማይጠበቅ ሁኔታ ነው የወደቀው እና የኢየሱስ ክርስቶስን መምጣት የዚህ ዓለም ፍጻሜም እንደዚሁ በጣም በማንጠብቀው ሁኔታ እንደሚሆን መጽሐፍ ቅዱስ ይናገራል። እንዲሁም እንደ ሌባ እንደሚሆን ይናገራል። ማቴዎስ 24 ቁጥር 43 ላይ ያን ግን ወቁ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፍር ባልተወም ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና እና ይሄ የኑሮ ጉዳይ እንደሆነ ዝግጅት የኑሮ ጉዳይ እንደሆነ ልክ እንደ ባቢሎን እንዲያው ቢወድቅ ባቢሎን እንደ መንግስት ቢወድቅ እንኳን በዚህ ፍጥነት በዚህ ቅጽበት ውስጥ ይወድቃል የሚል ማንም ሰው ውስጥ በቃ ሊያስቡትም አይችሉም እና ግን በእነዚያ በጥቂት ጊዜያት ውስጥ ግን ይሄ ሲሆን እንመለከተዋለን እና የኢየሱስ ክርስቶስን መምጣት እንደዚሁ ስለሆነ ተዘጋጅተን መኖር እንዳለብን የሚያሳስብም ሀሳብ እናገኝበታለን። በጣም ጥሩ።
እንግዲህ ስላጠፋፉ ድንገት እንደሆነ አይተናል። እዚህ ታሪክ ላይ ተጨምሮ ግን ሌላ የመጽሐፍ ቅዱስ የምናገኘው ባለ ታሪክ አለ። እሱም ደግሞ ቂሮስ ነው። እንግዲህ የባቢሎን ጥፋት ጋር ተያይዞ እና ማን ነው ቂሮስ? ቂሮስ እንግዲህ የፋርስ ንጉስ ነው። ታሪክን ስንመለከት በ559 እስከ 530 ዓመተ ዓለም ፋርስን የገዛ መንግስት ነው እና ይህ ንጉስ ሜዶንን፣ ሊዲያን እንደዚሁም በኋላ ባቢሎንን አሸንፎ ሁሉንም አንድ ላይ አድርጎ ሜዶ ፐርሺያ የሚባለው መንግስት ያቋቋመ እና ባቢሎንንም ሲያሸንፉ ኤፍራጠስን አድርቀው መሪ የነበረ ንጉስ ነው። በመጽሐፍ ቅዱስም ደግሞ ስለ ቂሮስ ብዙ የምናገኘው ታሪክ አለ። በሁለተኛ ዜና የመጨረሻው ምዕራፍ ላይ የመጨረሻው ፓራግራፍ ወይም አንቀጽ ማለት ምዕራፍ 36 ላይ ከቁጥር 22 ጀምረን ስናነብ እንደዚህ የሚል ሀሳብ እናገኛለን። በኤርሚያስ አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ የቂሮስን መንግስት አስነሳ። እርሱም የፋርስ ንጉስ ቂሮስ እንደዚህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ከህዝቡ ሁሉ ከእናንተ ዘንድ ማንም ቢሆን አምላኩ እግዚአብሔር ከእርሱ ጋር ይሁን፣ እርሱም ይውጣ ብሎ በመንግስቱ ሁሉ አዋጅ አስነገረ፣ ደግሞ በጽሕፈት አደረገው ይላል እና ለህዝቡ ነፃነት በመስጠት ወደ አምልኮ እንዲመለሱ ያደረገ መንግስት ነው። ይህንን በባቢሎን ጊዜ አናገኘውም። የራሳቸውን አማልክት እንዲያመልኩ ሲያስገድዷቸው፣ የራሳቸውን ምግብ እንዲበሉ ሲያስገድዷቸው በእንደዚህ አይነት ሁኔታ ውስጥ ነው የምናገኛቸው። ግን ይሄ ቂሮስ የተባለው ንጉስ በመጣ ጊዜ ግን ለህዝቡ ነፃነት የማምለክ ነፃነት ሲሰጥ እናየዋለን። ይህንን ቂሮስ የሚባለው ንጉስ ቅድምም እንደተባለው ቂሮስ እንግዲህ ይሄ እግዚአብሔር አምላክ እንደሆነ የማያውቀው አሕዛብ ነው የምንለው አይነት ንጉስ ሆኖ ባቢሎን መጀመሪያ ላይ ያሳጣቸውን በነፃነት እግዚአብሔርን የማምለክ ወደ ሀገራቸውን የመመለስ መብት የነፈጋቸውን ይህንን መልሶ ለአይሁዳውያን መልሶ እንደሰጠና እግዚአብሔር እውነተኛውን አምላክን በነፃነት እንዲያመልኩ ያደረገ ንጉስ መሆኑን እንመለከታለን በመጽሐፍ ቅዱሳችን። እና ቅድምም እንደተባለው እንግዲህ ክርስቶስ ህዝቡን ከባቢሎን ነፃ ያወጣል እንደተባለው በታሪክም ቀደም ብሎ ከባቢሎን ህዝቡንም ነፃነት የሰጠ ንጉስ እንደሆነ የክርስቶስ ምሳሌ ሆኖ እንደተቀመጠልንም መመልከት እንችላለን። ስለ ቂሮስ የሚያስገርመው ነገር እንግዲህ ቂሮስ ገና ከመወለዱ በፊት እንግዲህ እስራኤላውያን ወደ ባቢሎን ምርኮ ገና ሳይሄዱ ራሱ እግዚአብሔር አስቀድሞ በመጽሐፍ ቅዱስ ስለ ቂሮስ ተናግሯል እና መጽሐፍ ቅዱስን ይሄ እንድንተማመንበት ራሱ የሚያደርገን አንዱ ነገር ይሄ ይመስለኛል። በቃ ትንቢትን ስንመለከት ቂሮስ ገና ሳይወለድ ከ100 ዓመታት በፊት በነቢዩ ኢሳያስ አማካኝነት እግዚአብሔር ስለ ቂሮስ ተናግሯል። ኢሳያስ ምዕራፍ 44 ጀምሮ 44 ቁጥር 28 ጀምሮ እስከ 45 ስናገኝ ይህን ሀሳብ እናገኛለን። በተለይ ምዕራፍ 44 ቁጥር 28 ላይ እግዚአብሔር እንደዚህ ይላል፣ ቂሮስንም እርሱ እረኛዬ ነው፣ እርሱም ኢየሩሳሌምን ትታነጽያለሽ፣ ቤተ መቅደስም ይመሰረታል ብሎ ፈቃዴን ሁሉ ይፈጽማል እላለሁ። እግዚአብሔርም ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ እፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘንድ ቀኝ እጁን ለያዝኩት ቂሮስ እንዲህ ይላል እያለ ይቀጥላልና እግዚአብሔር በቂሮስ አማካኝነት የሚያደርገውን ይናገራል። እግዚአብሔር ቂሮስን እረኛዬ ይለዋል፣ እርሱ እረኛዬ ነው ይላል። እንደገና ደግሞ የቀባሁት ነው ይላል፣ ወይም ደግሞ በዕብራይስጡ መሲህ ነው ይለዋል። እንግዲህ ከክርስቶስ ውጪ ለቂሮስ ብቻ ነው ይሄ ቃል ሲጠቀም መጽሐፍ ቅዱሳችን የምናገኘው። ምክንያቱም ቂሮስ ልክ ጉቱ እንዳስቀመጠልን የክርስቶስ ምሳሌ እንደሆነ የምንማረው ነገር አለ። ስለዚህ ሙሉ ለሙሉ የክርስቶስ ምሳሌ ነው ማለት ይቻላል ቂሮስን። እሱን ትንሽ ፈታ ብናደርገው ጥሩ ነው። ምሳሌ የሆነበትን መጀመሪያ አይ ቲንክ ቅድም የተመለከትነው አለ። አንደኛ ቂሮስ ባቢሎንን ያሸነፈ መንግስት ንጉስ ነው። ልክ እንደዛ መጨረሻ ላይ ራእይ 16 ላይ የተመለከትነውም መጽሐፍ ቅዱሳችን በሚነግረን የባቢሎንን ከእግዚአብሔር ውጭ ያለውን መንግስት
የሚያሸንፈው የሚጥለው ክርስቶስ እንደሆነ እንመለከታለን። ከዛ ሲቀጥል ደግሞ እግዚአብሔር እረኛዬ የሚለውን ወይም ደግሞ ለእስራኤል ሕዝብ ነፃነትን ያወጀ የሰጠ ንጉስ ነበረ ቂሮስ። ልክ እንደዛ ክርስቶስም ለእስራኤል ብቻ ሳይሆን ለዓለም ሕዝብ ሁሉ ከኃጢአት ባርነት ነፃ የሚያወጣው እውነተኛው መሲህ እሱ እንደሆነ እንመለከታለን እና በእነዚህ መንገዶች ክርስቶስን የክርስቶስ ምሳሌ ነው። ነገር ግን ሙሉ ለሙሉ ደግሞ ነው ማለት ደግሞ አንችልም። እንግዲህ ክርስቶስን ያመላክቱ የነበሩ የመጽሐፍ ቅዱስ ገጸ ባህሪያት አሉ። አሁን ቅድም እንዳየነው ዮናስ እንግዲህ የዮናስ ታሪክ አሁን መጽሐፍ ቅዱስ ውስጥ ምን ያደርጋል እንዳንል ኢየሱስ ጠቅሶታል። ማለት እንዴት ሲግኒፊካንት እንዴት አስፈላጊ እንደሆነ እናገኛለን። እና ቂሮስም ከቂሮስ ባህሪያት ውስጥ ኢየሱስን የሚገልጹ ነገሮች አሉ። ግን ያው በጣም እንዳንለጥጠው ደግሞ ልንጠነቀቅም ያስፈልጋል። የአሕዛብ ንጉስ ነበረ። በእርግጥ ከምስራቅ ነው የመጣው። ኢየሱስም እንደዛው ብዙ የሚመሳሰል ነገር ቢኖራቸውም ግን የሚለያዩባቸው ነገሮች አሉ እና ከዚህ በፊት ጥናታችንም ላይ ስናስታውስ ታሪካዊ በሆነው የመጽሐፍ ቅዱስ ትንቢት አፈታት ውስጥ ዝርዝሮች ውስጥ እንዳንጠመድ አንድ ማሳሰቢያ ነበረ እና ሁሉንም ነገር በቃ ለማመሳሰል ለማገናኘት በሞከርን ቁጥር እንዳልነው ከትልቁ ምስል ይልቅ በዝርዝሮች ውስጥ እንጠመዳለን እና ኢየሱስን የሚያመላክት ኢየሱስን የሚመስሉ ባህሪያት አሉ በቂሮስ ላይ። በጣም ጥሩ። እንግዲህ ሁለት ጥያቄ ነው የሚቀረኝ። አንደኛው ቅድም ያነሳነው ዮናስ ታሪክ ላይ ኢየሱስ የተናገረው ንግግር አለ። ምክንያቱም የነነዌ ሰዎች ከእናንተ ይሻላሉ፣ ይፈርዱባቸዋል ይላል። እንደው ምክንያቱም በዮናስ ስብከት ስለተመለሱ በእናንተ የተደረገው በእነሱ ቢደረግ የተሻለ ይሆናል የሚል አመላካች የሆነ ሀሳብ ኢየሱስ ይናገራልና ይሄ ምን አይነት ትምህርት ለኛም ይሰጠናል? ምክንያቱም ልናስብበት የሚገባ ብዙ ነገር አለው ውስጡ። የእግዚአብሔር ጉዳይ ተሸካሚ ነን ብለን ልንስተው እንችላለን ወይ የሚል ጥያቄ አለ እዛ ውስጥ እና ከዚህ ለመጠበቅ ምን ማድረግ አለብን ነው የኔ ጥያቄ። እንደ ኢየሱስ እንደወቀሳቸው ሰዎች እንዳንሆን። እንግዲህ ከብልጣሶርም አንድ የምንማረው ነገር የልብ ነገር መሆኑ ነው። ማለት ብዙ መረጃ ሊኖረን ይችላል። በተለይ አሁን እኛ ባለንበት ጊዜ እንዲያው ዕብራውያን ምዕራፍ 11 ላይ እንደ ደመና የከበቡ ምስክሮች አሉ ነው ማለት። እንዲያው እኔ ብንል ማየት የምንችለው በጣም ብዙ ነገር አለ እና ለእኛ እምነት ምክንያት አጠናካሪ ሊሆኑ የሚችሉ ምስክርነቶች በሞሉበት ጊዜ ነው ያለ ነው እና እውቀት ብቻውን በቂ አይደለም። ማለት ስለ እግዚአብሔር ማወቅ ብቻውን በቂ አይደለም። መረጃ ብቻውን በቂ አይደለም። ስለ ሕጉ ማወቅ ብቻውን በቂ አይደለም። ይሄ ሁሉ በኑሮ እንዲገለጥ። ምክንያቱም እስቲ አስቡት እንግዲህ እንደ ሌባ የሚመጣ ከሆነ የንስሐም ጊዜ እንደዚህ የምንሆንበት ምናምን አይነት ጊዜ ላይኖር ነው ማለት ነው አይደል? ማለት በቶሎ እንደዚህ ወይ መጣ ብለን ከዛ በኋላ የምናስተካክለው ነገር የለንም፣ እሱ እድል የለንም ማለት ነው እና ስለዚህ የኑሮ ጉዳይ ነው፣ የአስተሳሰብ ጉዳይ ነው፣ የልብ ጉዳይ ነው እና በየጊዜው ራሳችንን መመርመር በእውነት እግዚአብሔርን ነው እግዚአብሔር የሚመስለኝን ነው እኔ የሳልኩትን እግዚአብሔርን ነው እያመለኩ ያለሁት በዚህ ውስጥ የራሴን ሀሳብ ነው ኢንተርቴን እያደረግኩ ያለሁት ወይ የሚለውን በደንብ በቃሉ ውስጥ እየፈተሽን መኖር እንዳለብን ነው እኔ የሚገባኝ። ቅድም የስድስተኛው መቅሰፍት ላይ ራእይ 16 ላይ ያየ ነው የሰጠው ምክር ወይም ደግሞ እግዚአብሔር እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱን እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ብሎ የተናገረው ቃል አለና ይሄንኑ ምክር የሰጠው ቤተክርስቲያን አለ። ወይም የራእይ ምዕራፍ 3 ላይ ስንመለከት የላዶቂያ ቤተክርስቲያን እናገኛለንና እቺ ቤተክርስቲያን
አሁን በመጨረሻው ዘመን ያለነውን ክርስቲያኖች የምትወክል ቤተክርስቲያን እንደሆነ ጠልቀን ስናጠና እናገኛለን። እና ምንም አልነበራትም፣ ግን ሀብታም ነኝ የምትል ቤተክርስቲያን ነች። ጎስቋላ ነች፣ ግን ጎስቋላነቷን ያልተረዳች ቤተክርስቲያን ነች። ሁሉ ነገር ያላት ይመስላት ነበረ፣ ግን በእግዚአብሔር በክርስቶስ አይን በታማኙ ምስክር አይን ስትታይ ግን ድሃ ነበረች። እና ያ ልዩነት እንግዲህ መኖሩ ነው በቃ ክርስቶስን እንዲወቅሳትና እንድትመለስ ሲነግራት የነበረውና ራሳችንን አለማስተዋል፣ ምን ያህል ኃጢአተኛ መሆናችንን፣ ምን ያህል ልባችን ወደ ኃጢአት የተጣመመ መሆኑን እንዘነጋዋለን ብዙ ጊዜና እሱን ነገር ሁሌም ማስተዋል እንዳለብን ይገባኛል። የብልጣሶርንም ታሪክ ስንመለከት የናቡከደነጾርን በባለፈው ሳምንትም ያጠናነውን ታሪክ ስንመለከት ልባችን ቶሎ ይኮራል በእግዚአብሔር ላይ፣ ወይም የሆነ ነገር የሆነን ይመስለናል፣ ምንም ሳንሆን ማለት ነው። የሆነ ነገር ያለን ይመስለናል። ግን ኃጢአተኝነታችን፣ የልባችን ክፋት ምን ያህል እንደሆነ በደንብ ማስተዋል ይገባናል። ለዛ መፍትሄው ደግሞ ራሳችን አይደለንም። ራሳችንን ጠንከር ማድረግ ሳይሆን ለዛ መፍትሄው ክርስቶስ የተናገረው ለላዶቂያ ቤተክርስቲያን ምን ብሎ ነው የተናገራት? ምዕራፍ 3 ቁጥር 17 ላይ ሀብታም ነኝና ባለጠጋ ሆኛለሁ፣ አንድስ እንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪን ድሃም እውርም የተራቆትክም መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስ እንድታይም ዓይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ ይላል። እና ይሄንን ነጭ ልብስ እንድንገዛ የመከረን ክርስቶስ ከራሱ ከክርስቶስ ነው። ያ ነጭ ልብስ የክርስቶስ ጽድቅን ነው የሚወክለው። በራሳችን ጽድቅ ብንደገፍ፣ በራሳችን ማንነት ብንደገፍ ምንም ዞሮ ዞሮ መውደቂያው የባሰ ነው። ግን በክርስቶስ ላይ ብቻ ስንደገፍ፣ ያንን ነጩን ልብስ ከክርስቶስ ላይ ገዝተን የራሳችን ስናረግ፣ በእምነት ያንን ስንለማመድ፣ ያን ጊዜ ሁሌም ክርስቶስ በልባችን ሲነግስ፣ ያን ጊዜ ድል ነሺዎች እንሆናለን። እንደ ፈሪሳውያን ክርስቶስም ይህንን ንግግር እንደተናገራቸው እንደ ፈሪሳውያን መሆን እጅግ ቀላል የሆነ ነገር ነው። የራሳችን ልብ ነው እንደዛ ብሎ የሚያታለን እንደ ብልጣሶር። እና ኤርሚያስ ላይም ሲናገር የሰው ልብ እጅግ ክፉ ነው፣ ማንስ ሊያስተውለው ይችላል ይለናል። እና የራሳችን ልብ ነው መልሶ ራሳችንን ወደ ጥፋትም የሚከተንና እንግዲህ ምሳሌ መጽሐፍ ላይ ሲናገር የህይወት መውጫ ከዚያ ነውና ልብህን አጥብቀ ጠብቅም የሚል ምክር ይሰጠናልና ይሄ እንግዲህ የአንድ ቀን ውሳኔ አይደለም። ዛሬ ወስኜ ሙሉ ለሙሉ ራሴን ለእግዚአብሔር ሰጥቻለሁ፣ ለክርስቶስ ሰጥቻለሁ ብዬ ወደ ድሮ ማንነቴ የምመለሰው፣ ዝም ብዬ ወደ ድሮ ህይወቴ የምመለሰው ነገር አይደለም። እያንዳንዷን ሞመንት እንግዲህ ምን እንደሆነ አላቅም በአማርኛ፣ እያንዳንዷን ጊዜ የምንኖራትን ህይወት በሙሉ ሳናቋርጥ ራሳችንን ለክርስቶስ እየሰጠን መኖር ነው መሆን ያለበትና የዘመኑ ክርስቲያኖች እናጠናለን፣ እናነባለን፣ መጽሐፍ ቅዱሳችን ምን እንደሚል እናያለን። በኋላ ላይ ግን የሃይማኖት መልክ ነው እንጂ የሚኖረን እውነተኛውን የሚያድነውን ኃይል ከዚያ ውስጥ አንቀበልም፣ ከክርስቶስ ጋር ስለማንጣበቅ በብዛትና እንደተባለውም ክርስቶስ ከኔ ይሄንን ጽድቅ ግዙ እንዳለንም እንደመከረንም እያንዳንዷን ጊዜ የምንኖራትን ጊዜ እንደዛ እንደሆነ እያሰብን በልባችንም እንዳንታበይ ከክርስቶስ ጋር መጣበቅ እንደሚያስፈልግ እንማራለን። በጣም ጥሩ። እንግዲህ ከመላመድ የተነሳ የእግዚአብሔርን ቃል እንደ ተራ ነገር እንዳንቆጥረው በጣም ልናሰምርበት የሚገባ ጉዳይ ነው። በቤተ ክርስቲያን በማገልገል አገልጋይም በመሆን ትላልቆችም ቢሆን ተራውም ምእመንም ቢሆን የእግዚአብሔርን ቃል በተደጋጋሚ ሰምቼዋለሁ ወይም አንብቤያለሁ በሚል አስተሳሰብ አውቀዋለሁ የሚልም አስተሳሰብ ተላምደ ነው በኋላ አሁን እንዳልከው ቃሉን ኃይሉን ስተን እንዳንገኝ ኃይሉን የአምልኮ መልክ ኖሮን ኃይሉን እንዳንስተው እያንዳንዱ ራሳችንን መፈተሽ ያስፈልጋል። ተመልካቾቻችን እንግዲህ ላለፉት 13 ሳምንታት ስናጠና የነበረው ምሳሌዎች፣ ምልክቶች ከብሉይ ኪዳን፣ ከአዲስ ኪዳን፣ ከታሪክ፣
ከመጽሐፍ ቅዱስ ታሪኮች ትንቢትን እንዴት ማጥናት እንችላለን? ምን አይነት ፍንጭ እናገኛለን? ከእያንዳንዱ ታሪክ የምናገኘው መንደርደሪያ ሀሳብ፣ ፍንጭ እንዳለ ተመልክተናል። በተለይ ደግሞ ታላቁ ውዝግብ፣ ከሰማይ የጀመረው ታላቁ ውዝግብ አጀንዳው ምን እንደሆነ እሱን መጀመሪያ ከማስተዋል የመጽሐፍ ቅዱስ ጥናት እንዲሁም የትንቢት ጥናት መጀመር እንዳለበት ከዚያ ነበር የተነሳ ነው። ከዚያም ደግሞ የተለያዩ ታሪኮችን በብሉይ ኪዳን ተመልክተናል። እነዛ የተመለከትናቸው ታሪኮች ዞሮ ዞሮ የታላቁ ውዝግብ ጥያቄ ሲመጣ እናይበታለን። እንዲሁም በመጨረሻውም ዘመን ትንቢትም ሲፈጸም ገና ያልተፈጸሙት ትንቢቶች ሲፈጸሙ ያ ኢሹ ያ ሀሳብ ተመልሶ እንደሚመጣ እናያለን። ያም ደግሞ የስግደት ጉዳይ እንደሆነ የአምልኮ ጉዳይ እንደሆነ ማን መመለክ አለበት? እግዚአብሔር በፈጣሪነቱ በአፍቃሪነቱና በቸርነቱ ሊመለክ እንደሚገባ፣ ሌላኛው ደግሞ ሊመለክ የማይገባው ኃይል እንዳለና የዛ ውዝግብ ወደ መጨረሻው ማጠናቀቂያም እንደሚመጣ የአምልኮም ጉዳይ በዛ ላይ እንደሚያነጣጥር ተመልክተናል። በዚህ ሁሉ እንግዲህ እግዚአብሔር ሲረዳን ነበረ። እግዚአብሔር ሲያስተምረን ነበረ። እናንተም እንደተማራችሁ በዚህም ብዙ ትምህርትና እውቀት እንዳገኛችሁ እናምናለን። መጨረሻ ላይ ግን አሁን ባልነው እውቀት ብቻ ሳይሆን መንፈሱንም መቀበል ያስፈልጋል። የእግዚአብሔር መንፈስ ለመቀበል ልባችን የተዘጋጀ የተቀጠቀጠ ሊማር የተዘጋጀ መንፈስና እሺ የሚል መንፈስ ሊኖረን ያስፈልጋል። ያንን የሚሰጠን እግዚአብሔር ነው። በጸሎት መቅረብ ያስፈልጋል። ይህን ሁሉ እንድናደርግ እግዚአብሔር ይርዳን። እኛንም ፈቃደኞች አድርገን አሁን የመጨረሻውን ጸሎት እናደርጋለን። ቅዱስና መሐሪ ቸር የሆንክ አባታችን እጅግ አድርገን እናመሰግንሃለን። አንተ አፍቃሪ ነህ። ከመጀመሪያም ጀምሮ ፍጡራንን በሙሉ የምትወድ የምታፈቅር፣ ለሁሉም መልካም የምታስብ ነህ። ነገር ግን መልካም አታስብም ብሎ የተነሳ አለ። እኛም ሰው ልጆች ደግሞ በዚያ ሀሳብ ተታለን ሁልጊዜ በአንተ ላይ ስንጠራጠር እንኖራለን። ነገር ግን ቃልህን በማንበብ በእያንዳንዳችን ደግሞ በየግላችን የአንተን ማንነት በመለማመድ በአፍቃሪነትህ እንድንደሰት በእውነትህ እንድንመሰረት ላንወላወል ሁልጊዜ በማናቸውም ሁኔታ አንተ ከኛ ጋር የምትሆን አምላክ እንደሆንክ ስለኛ መልካም የምታስብ አምላክ እንደሆንክ በእርግጠኝነት የምንቆም ልጆች እንድታደርገን እንለምንሃለን። ማህተሙ በአንተ እውነት ላይ ላናወላውል ላንጠራጠር መመስረት ነው። በአንተ አፍቃሪነት ላይ መመስረት ነው። ይሄ ከልቦናችን እንዳይጠፋ ለእግዚአብሔርም ቃል ደግሞ የተለየ ክብር እንድንሰጠው እንለምንሃለን። ይህንን ፕሮግራም ሲከታተሉ ሲያዳምጡ የነበሩትን ሁሉ በተለየ መንገድ መንፈስ እንዲቀርባቸው እንዲያስተምራቸው ወደ እውነትህ እንዲስባቸው በዚህ ግርግር በሞላበት ዓለም ውጣ ውረድ በሞላበት ዓለም አስጨናቂ ሁኔታዎች ሁሉ በሞሉበት ዓለም አንተን ማየት እንዲችሉና በአንተ ላይ ብቻ ተስፋቸውን እንዲያስቀምጡ እንለምንሃለን። በያሉበት ሁሉንም ባርካቸው። የእግዚአብሔር መንፈስ ከሁላችን ጋር ይሁን። ስንለያይም አብረን ሁን፣ ከእኛ አትለይ። በክርስቶስ ስም አሜን።